ህዝብና ህዝቢ ናይ ህዝቢ ብህዝቢ ድልድል ቃና ታሪኽ ናይ ንሽቶ ዓቢ ኤሪሳት ድምፂ ውጽዓት የካምፕ ዴቪድ ስምምነት የመካከለኛው ምስራቅን ታሪክ የቀየረ የሰላም ጉዞ። በ1978 መስከረም 6 ቀን የግብጽ ፕሬዝዳንት አንዋር ሳዳት በአሜሪካ የሜሪላንድ ግዛት ውስጥ በሚገኘው የፕሬዝዳንት ማረፊያ ካምፕ ዴቪድ ከአሜሪካ ፕሬዝዳንት ጂሚ ካርተር ጋር በታሪካዊ ውይይት ላይ ተገናኙ። ይህ ስብሰባ በኋላ የካምፕ ዴቪድ ስምምነት ተብሎ የሚታወቀውን የሰላም ሂደት የወለደ ወሳኝ የዲፕሎማሲ ክስተት ነበር። በዚያ ወቅት መካከለኛው ምስራቅ ለብዙ ዓመታት በጦርነት በጥላቻና በፖለቲካዊ ውጥረት ውስጥ ይገኝ ነበር። ግብጽና እስራኤል በ1948፣ 1956፣ 1967 እና 1973 በተከሰቱ ጦርነቶች ተፋልመው ነበር። በተለይ 1967 የስድስት ቀኑ ጦርነት እስራኤል የሲናይ ባህረ ገብን ከግብጽ እንድትቆጣጠር አድርጓት ነበር። ይህም የክልሉን የደህንነትና የፖለቲካ ሁኔታ እጅግ አስቸጋሪ አድርጎት ቆይቷል። አንዋር ሳዳት በህዳር ወር 1977 ወደ ኢየሩሳሌም በማቅናት ከአረቡ ዓለም መሪዎች እስራኤልን በመጎብኘት የመጀመሪያ ሆነው በታሪክ መዝገብ ላይ ሰፍረዋል። ሰላም ይሹ ስለነበርም በእስራኤል ፓርላማ ፊት በመቆም ንግግር አድርገዋል። ይህ እርምጃ ታዲያ በዓለም ዙሪያ ከፍተኛ ትኩረት ሲያገኝ፣ በብዙ የአረብ ሀገራት ዘንድ ግን ክርክር አስነስቷል። ሆኖም ሳዳት ሰላም ለህዝቦች የተሻለ አማራጭ መሆኑን ያምኑ ነበር። ከኢየሩሳሌም ጉብኝታቸው በኋላ መስከረም 1978 በእርሳቸው በፕሬዝዳንት ጂሚ ካርተር እና በእስራኤል ጠቅላይ ሚኒስትር ሜናቼም ቤጊን የተፈረመው የካምፕ ዴቪድ ስምምነት በመጋቢት 1979 በእስራኤልና በግብጽ መካከል ለተደረገው ታሪካዊ የሰላም ስምምነት ማዕቀፍ መሰረትም ሆኗል። ፕሬዝዳንት ጂሚ ካርተር በጥር 20 ቀን 1977 ስልጣን እንደያዙ በ1976 በዩናይትድ ስቴትስ በተካሄደው የፕሬዝዳንታዊ ዘመቻ ወቅት ተቋርጦ የነበረውን የመካከለኛው ምስራቅ የሰላም ሂደት ለማደስ ተንቀሳቀሱ። የካምፕ ዴቪድ ስምምነቶች ጂሚ ካርተር ፕሬዝዳንት ከሆኑ በኋላ የጀመሩት የግብጽ የእስራኤልና የዩናይትድ ስቴትስ የ14 ወራት የዲፕሎማሲ ጥረት ውጤት ናቸው። ከአስተዳደራቸው መጀመሪያ ጀምሮ ካርተርና የያኔው የውጭ ጉዳይ ሚኒስትሩ ሳይረስ ቫንስ ከአረብና ከእስራኤል መሪዎች ጋር ጥልቅ ድርድር አድርገዋል። በዚህም የአረብና የእስራኤልን ውዝግብ ለማስቆም በታህሳስ 1973 የተቋቋመውን የጄኔቫ ኮንፈረንስ ዳግም ለማሰባሰብ ጥረት አድርገዋል። ጥረቶቹ መጀመሪያ ላይ በእስራኤልና በአረብ ሀገሮች መካከል ያለውን አለመግባባት ሁሉን አቀፍ በሆነ መንገድ ለመፍታት ያተኮረ ሲሆን፣ ቀስ በቀስ ግን በተለይም በእስራኤልና በግብጽ መካከል ያለውን የሁለትዮሽ ስምምነት ወደ ማሻሻል ተለወጠ። በዚህም ፕሬዝዳንት ካርተር እና የአሜሪካ መንግስት ይህ ስምምነት እንዲፈጸም እድል በመፍጠር ረገድ ግንባር ቀደም ሚና ተጫውተዋል። ከመስከረም 5 እስከ 17 1978 የተካሄደው የካምፕ ዴቪድ ጉባኤ በአረብ እስራኤል አለመግባባት ታሪክም ሆነ በአሜሪካ ዲፕሎማሲ ውስጥ ወሳኝ ወቅት ነበር። የግብጽ እስራኤል ስምምነት በተሳካ ሁኔታ መጠናቀቁ በካርተር ፕሬዝዳንትነት ወቅት ለሰላም ሂደቱ ከፍተኛ ምልክት ነበር። የአሜሪካው ፕሬዝዳንት ካርተር ለ2 ሳምንታት በቆየው ጉባኤ ላይ እንዳደረጉት ሁሉ ለአንድ የውጭ ጉዳይ ፖሊሲ ጉዳይ የዚያን ያህል ብዙ ትኩረት ሰጥተው አያውቁም ነበርም ይባላል። በካምፕ ዴቪድ የተካሄደው ይህ ውይይት ለ13 ቀናት የዘለቀ ነበር። በዚህ ድርድር ላይ ሳዳት፣ የእስራኤል ጠቅላይ ሚኒስትር ሜናኬም ቤጊን እና ፕሬዝዳንት ጂሚ ካርተር ተሳትፈዋል። ሆኖም እነዚህ የቀናት ውይይቶች በቀላሉ ይሄዱ አልነበሩም። ለብዙ ጊዜያት ግብጽና እስራኤል በቀጥታ ለመነጋገር እንኳን አስቸጋሪ ሆኖባቸው ነበር። በመሆኑም ካርተር የሁለቱን ወገኖች ሐሳብ በመያዝ ከአንዱ ወደ ሌላው የስምምነት ረቂቆችን በማስተላለፍ ረገድ ያላሰለሰ ጥረት አድርገዋል። በዚህም ለድርድሩ ያነሷቸው ታላላቅ ግቦች የድርድር አለመግባባቱን መፍታትና በግብጽ እስራኤል የሰላም ስምምነት ማጠናከርን ያካተቱ ነበሩ። ለዚህም ሲባል የአሜሪካ የመካከለኛው ምስራቅ ባለሙያዎች ለድርድሩ መሰረት ሆኖ ያገለገለ የስምምነት ጽሑፍ በጉባኤው ወቅት አዘጋጅተዋል። በመጨረሻም በ1978 መስከረም 17 ቀን የካምፕ ዴቪድ ስምምነት በዋይት ሃውስ ተፈረመ። ስምምነቱ ሁለት ዋና ዋና ክፍሎች ነበሩት። አንደኛው በግብጽና በእስራኤል መካከል የሚኖር የሰላም ማዕቀፍ ሲሆን፣ ሁለተኛው ደግሞ ለፍልስጤም ጉዳይ የወደፊት መፍትሄ የሚፈልግ ማዕቀፍ ነበር። ይህ ስምምነት በ1979 የግብጽ እስራኤል የሰላም ስምምነት እንዲፈረም መንገድ ከፈተ።
በስምምነቱ መሰረትም እስራኤል ከሲናይ ባህረ ገብ ቀስ በቀስ ለመውጣት ተስማማች። ግብጽ ደግሞ እስራኤልን በይፋ እውቅና የሰጠች የመጀመሪያዋ የአረብ ሀገር ሆነች። በ1982 እስራኤል ከሲናይ ሙሉ በሙሉ ወጣችና ግዛቱ ወደ ግብጽ ተመለሰ። ሳዳትና ቤጊን በዚህ ታሪካዊ የሰላም ጥረት ምክንያት የ1978 የኖቤል የሰላም ሽልማት ተሸላሚ ሆነዋል። ይህ ስምምነት የመካከለኛው ምስራቅን የፖለቲካና የደህንነት ሚዛን ቀይሯል። ግብጽና እስራኤልም ከረጅም ዓመታት ግጭት በኋላ የሰላም ግንኙነት መመስረት ችለዋል። ምንም እንኳን ታሪካዊ ክስተት ቢሆንም የካምፕ ዴቪድ ስምምነት የመካከለኛው ምስራቅ ፖለቲካን ቀይሮታል። በተለይም ግብጽ በአረብ ዓለም ውስጥ ያላትን አመለካከት እጅጉን ለውጦታል። ብዙ የአረብ ሀገራትም ግብጽን አውግዘዋል። አንዋር ሳዳት ለወሰዱት የሰላም አቋም ከፍተኛ ፖለቲካዊ ዋጋም ከፍለውበታል። በዚህም ግብጽ ከ1979 እስከ 1989 ድረስ ከአረብ ሊግ ታግዳ ቆይታለች። በመጨረሻም ጥቅምት 6 ቀን 1981 አንዋር ሳዳት በካይሮ በተካሄደ ወታደራዊ ሰልፍ ላይ በእስላማዊ አክራሪዎች ተገድለዋል። ዛሬ ከተፈረመ ከ48 ዓመታት በኋላም የካምፕ ዴቪድ ስምምነት በዘመናዊ ዲፕሎማሲ ታሪክ ውስጥ ከታላላቅ የሰላም ስኬቶች አንዱ ሆኖ ይታወሳል። የግብጽ የእስራኤልና የአሜሪካ መሪዎች ያሳዩት ድፍረት የረጅም ጊዜ ጠላትነትን በውይይትና በድርድር መቀየር እንደሚቻል ለዓለም አሳይቷል። ምንም እንኳን የመካከለኛው ምስራቅ ግጭቶች ሙሉ በሙሉ አልተፈቱም ቢባልም የካምፕ ዴቪድ ስምምነት በክልሉ የሰላም ጥረቶች ውስጥ አሁንም እንደ ታሪካዊ ምሳሌ ይቆጠራል። ካብ ህዝቢ ናብ ህዝቢ ናይ ህዝቢ ብህዝቢ ድልድል ቃና ታሪክ ናይ ንሽቶ ዓቢ ኤሪሳት ድምፂ ውፅዓት